Hello, how are you, dear learners? Today I'm here to teach you about the imperative sentence, or how we can form imperative, or how we can give imperative to our friends, our relatives, and anybody. Let's directly dive to the video. ውድ ቤተሰቦቻችን ዛሬ የማሳያችሁ ቅድም እንደነገርኳችሁ ኢምፐራቲቭ ነው። ኢምፐራቲቭ ማለት ጊቪንግ ኢንስትራክሽን ኦር ጊቪንግ ኮማንድ ነው፣ ትእዛዝ መስጠት ነው። ስለዚህ በእንግሊዘኛ ትእዛዝ ስንሰጥ እንዴት ነው የሚለውን ዛሬ እንማራለን ማለት ነው። ኢምፐራቲቭ ወይም ትእዛዝ መስጠት ነው። ኢምፐራቲቭ means exactly mean giving instruction or giving command or this is ዛሬ ፓርት 1 ነው የምሰራቸው ወይም ክፍል 1 ነው የምሰራቸው። ፖዚቲቭ ኮማንድ ነው የምሰራቸው። ፖዚቲቭ ኮማንድ ማለት እንደዚህ አድርግ ተብሎ የሚሰጠው የምናደርገውን ነገር ስናዝዝ፣ የሆነ ሰው የሚያደርግን ነገር እንደዚህ አድርግ ብለን ስናዝዝ የምንሰጠው ኢንስትራክሽን ፖዚቲቭ ኮማንድ እንለዋለን። ፖዚቲቭ ኮማንድ ወይም ፖዚቲቭ ኢምፐራቲቭ ነው የምንለው ማለት ነው። ስለዚህ ልክ ከዚህ በፊት የተለያዩ ቪዲዮዎችን ስንሰራላችሁ እንደነበረው ሰንቴንስ ፓተርናችን ዛሬ ይቀየራል። ትእዛዝ ስንሰጥ ቤዝ ቨርብ ፕላስ ኦብጀክት ነው። ዩ የሚል ሳብጀክት አለበት። ዩ the subject you is understood። ስለዚህ እኔ ለምሳሌ መጽሐፉን አምጣ ብልክ ወይም ብልሽ አንተ ወይም አንቺ የሚለው ሳብጀክት በውስጥ አንደርስታንድ ይደረጋል ማለት ነው። that is why we don't use the subject to give imperative sentence ማለት ነው። or to give command ስንሰጥ ሳብጀክት you የሚለው ሳብጀክት የማንጠቀመው ለዚያ ነው። ለማንኛውም ቀለል አድርገን sentence patternናችን base verb plus object ነው። Generally there are 5 base verbs. Generally there are 5 forms of verbs. Among that the first one is base verb ነው የምንጠቀመው ማለት ነው። ስለዚህ base verb እንጠቀማለን እያንዳንዱን። let's see an example. For example, call me ነው verb ነው፣ base verb ነው። call me። ስለዚህ ቤዝ ቨርብ ሴንቴንስ ፓተርናችን ቤዝ ቨርብ ፕላስ ኦብጀክት ወይም ኮምፕሊመንት ነው። ኦብጀክት ወይም ደግሞ ኮምፕሊመንት። ኦብጀክት ወይም ኮምፕሊመንት ማለት ኦብጀክት ወይም ተሳቢ ወይም ደግሞ ኮምፕሊመንት እንደማሟያ የሚጠቅመን አረፍተ ነገሩን የሚያሟላልን ነው የምንጠቀመው ማለት ነው። እቺን ሴንቴንስ ፓተርናችን don't forget, you should stamp this sentence pattern on your hat. Okay, so call me ደውልልኝ ወይም ደግሞ ደውልልኝ ወይም ደውልልኝ። ከዚህ ላይ ዩ የሚለው ሳብጀክት አንደርስቱድ ይደረጋል ብያለሁ። ስለዚህ ዩ የሚለው ሳብጀክት አንደርስቱድ ከተደረገ ምንድነው ማለት ነው? ዩ ማለት አንተ ወይም አንቺ ነው። ስለዚህ ኮል ሚ ካልኩኝ ደውልልኝ ወይም ደግሞ ደውይልኝ፣ ለሴትም ለወንድም፣ ወይም ደግሞ ደውልልኝ ለብዙ ነገር እንጠቀምታለን ማለት ነው። you should understand. Okay, so write again means that በድጋሚ ጻፍ ለማለት write again ወይም ደግሞ በድጋሚ ጻፊ ለማለት write again ወይም ለብዙ በድጋሚ ጻፉ ለማለት write again. You can give command by saying write again. Okay, and the same word is read it correctly. This one, read is base verb and it is the object, and correctly is an adverb. በትክክል አንብበው ወይም ደግሞ በትክክል አንብቢው ለማለት read it correctly. So you can say read it correctly means በትክክል አንብበው ወይም ደግሞ በትክክል አንብቢው ለሴት ወይም ደግሞ ብዙ ለሆኑ ሴትም ወንድም ወይም ወንድ ብዙ ከሆነ በትክክል አንብቡት ለማለት read it correctly you can say, right? And the first one is what? wash your hands. እጅን ታጠብ። wash your hands ምንድነው? ሳብጀክቱ ቤዝ ቨርቡ መጀመሪያ ላይ ይመጣል ብያቸዋለሁ በሴንቴንስ ፓተርናችን መሰረት። ለዚያ ነው ወሽ የሚለው ቤዝ ቨርብ ነው። and hands is the object and your hands is your የሚለው
ፖሰሲቭ አድጀክቲቭ ነው። ሌላ ጊዜ የሰራላችኋለሁ ቪዲዮ ማለት ነው። ወሽ ዮሐንስ እጅን ታጠብ። ወሽ ዮሐንስ እጅን ታጠብ። and brush your teeth brush your teeth ጥርስን ቦርሽ ወይም ጥርስን አጽዳ ለማለት brush your teeth ወይም ለሴት ደግሞ ጥርስሽን አጽዲ፣ ጥርስሽን ቦርሽ brush your teeth brush your teeth right. So generally by using when we give instructional command in positively you can say ኩሜ ደውልልኝ write again በድጋሚ ጻፍ read it correctly በትክክል አንብበው wash your hands እጅን ታጠብ brush your teeth ጥርስን ቦርሽ ብለን ትእዛዝ መስጠት እንችላለን ማለት ነው። ሌላኛው when come back to what number 6 clean the house ቤቱን አጽዳ ወይም ደግሞ ለሴት ቤቱን አጽጂ ወይም ደግሞ ቤቱን አጽዱት ለብዙም ይሆናል ማለት ነው። do it again እንደገና ስራ እንደገና ስሪ። ስለዚህ አንድ ሰው በስራው ካላስደሰትሽው ምን ሊል ይችላል ማለት ነው? do it again right. So you can say do it again or do it again እንደገና ስሪ እንደገና ስራ ብለን እንገልጻለን። close the door በሩን ዝጋ ወይም በሩን ዝጊ ወይም በሩን ዝጉት close the door. So generally ፖዚቲቭ ኮማንድ ማለት እንደዚህ አድርጉ እንደዚህ አድርጊ እንደዚህ አድርግ ብለን ትእዛዝ የምንሰጥበት ስቴትመንት ነው። ትእዛዝ የምንሰጥበት ኤክስፕሬሽን ነው ማለት ነው። So you can say sentence pattern right. Our sentence pattern should be what base verb plus object right. And let's see an example or let me ask you some questions. Okay. አንደኛ ጥያቄ ጠይቀን ጥያቄ ጠይቀን ወይም ጥያቄ ጠይቂኝ የሚለውን በኮማንድ ለመስራት ጥያቄ ጠይቀን የሚለውን ምንድነው የምንሰራው? ይሄን ስንሰራ እስኪ በፍጥነት ቶሎ ሰርቶ መስራት። ጥያቄ ጠይቀኝ 1 2 3 4 ጥያቄ ጠይቀኝ ask me question ካላችሁ በትክክል መልሳችሁታል። ask me a question. ጥያቄ ጠይቀኝ it is command ነው፣ ፖዚቲቭ ኮማንድ ነው። ስለዚህ ask me a question ጥያቄ ጠይቀኝ የሚለውን ማለት ነው። ኦኬ በጣም ጥሩ። ያን መጽሐፍ ስጠኝ ያን መጽሐፍ ስጠኝ ያን መጽሐፍ ስጠኝ ወይም ያን መጽሐፍ ስጭኝ ስትሉ እስኪ መስራት ቶሎ የፈጠነ 1 2 3 ኦኬ። ያን መጽሐፍ ስጠኝ የሚለውን እንዴት አድርጋችሁ ሰራችሁ? give me that book አላችሁ። give me that book ያን መጽሐፍ ስጠኝ give me that book ያን መጽሐፍ ስጠኝ ካላችሁ ልክ ናችሁ ማለት ነው። ኦኬ number 3 ኦኬ ቦርሳን ውሰድ በሉ።
ቦርሳህን ውሰድ ወይም ውሰድ ለሴትም ለወንድም ተመሳሳይ ነው ብያቸዋለሁ። ስለዚህ ቦርሳህን ውሰድ ወይም ቦርሳሽን ውሰድ ስንል እስኪ የፈተነ መስራት 1 2 3 ኦኬ። ምን አላችሁ? ቤዝ ቨርብ መውሰድ ቴክ your bag አላችሁ። take your bag አላችሁ። take your bag ቦርሳህን ከዚህ ጋር ላስተካክላችሁ። ይሄ ቦርሳውን ውሰድ take the bag take the bag ቦርሳውን ውሰድ ለማለት take the bag ነው። ቦርሳህን ውሰድ ካልኩ ደግሞ ቦርሳህን ወይም ቦርሳሽን ካልኩ ደግሞ take your bag there is some difference between ቦርሳህን ውሰድ እና ቦርሳውን ውሰድ የተለያዩ ናቸው። ቦርሳህን ውሰድ ማለት የአንተን ቦርሳ ነው። ስለዚህ take your bag ነው የምንለው። ቦርሳውን ውሰድ ያንተን የሚያመለክት ከሌለ take the bag ቦርሳውን take the bag right so this is ስለዚህ በሴንቴንስ ፓተርናችን መሰረት ቤዝ ቨርብ ፕላስ ኦብጀክትን ተጠቅመን ምን መስራት እንችላለን ማለት ነው? ኮማንድ መስራት ወይም ትዕዛዝ መስጠት እንችላለን። እሺ አሁንም እንስራ። ኦኬ ትዕዛዝ እንስጥ። እሺ ተጠንቅቀህ ንዳ በለኝ እስኪ። ተጠንቅቀህ ንዳ። ተጠንቅቀህ ንዳ ወይም ደግሞ ተጠንቅቀሽ ንጂ ወይም ሾፍሪ። ይሄን ለመስራት ምንድነው የምንጠቀመው? ቤዝ ቨርብ ፕላስ ኦብጀክት ወይም ኮምፕሊመንት ነው የምንጠቀመው። ስለዚህ ምንድነው? ድራይቭ ኬርፉሊ ኦኬ። ድራይቭ ኬርፉሊ ተጠንቅቀህ ንዳ። ድራይቭ ኬርፉሊ this is one ሴንቴንስ ፓተርናችን ቤዝ ቨርብ ፕላስ ኦብጀክት ወይም ኮምፕሊመንት አይረሳም። ኦኬ ኦኬ ደን መብራቱን አብራው ወይ መብራቱን አብራው መብራቱን አብራው የሚለውን በፖዚቲቭ ኮማንድ ስንሰጥ ምንድን ነው የምንለው? 1 2 3 ኦኬ ምን አላችሁት? መብራቱን አብራው ስዊች ኦን ዘ ላይት አላችሁ። ስዊች ኦን ዘ ላይት ስዊች ኦን ዘ ላይት መብራቱን አብራው። መብራቱን አጥፋው ቢሆንስ? መብራቱን አጥፋው ቢሆንስ? መብራቱን አጥፋው የሚለውን ኦኬ ንገሩኝ እስኪ። 1 2 3
ምን አላችሁት? መብራቱን አጥፋው የሚለውን አብራው የሚለውን መብራቱን አብራው ስዊች ኦን ዘ ላይት ብላችኋል። አጥፋውስ ምን ይሁን? ስዊች ኦፍ። ስዊች ኦፍ ዘ ላይት። ስዊች ኦፍ ዘ ላይት መብራቱን አጥፋው። ስለዚህ ጀነራሊ ትዕዛዝ ስንሰጥ ወይም ኢንስትራክት ስናደርግ ኮማንድ ስንሰጥ ፖዚቲቭ ኮማንድ ነው። ፓርት 1 ላይ ዛሬ ያየነው። ፓርት 2 ኔጌቲቭ ኮማንድ ይዤላችሁ እመጣለሁ። ፓርት 1 ፖዚቲቭ ኮማንድ ሴንቴንስ ፓተርናቸው ቤዝ ቨርብ ፕላስ ኦብጀክት ነው ማለት ነው። ስለዚህ እነዚህን ክሊን ዲ ሃውስ ቤቱን አስዳ አስጂ፣ ክሊን ዱ ኢት አጌን እንደገና ስራ ስሪ፣ ክሎዝ ዘ ዶር በሩን ዝጋ ዝጊ። እነዚህ ምንድን ናቸው? ፖዚቲቭ ኮማንድ ናቸው። ፖዚቲቭ ኮማንድ ናቸው ማለት ነው። Thank you very much, dear learners. This is all about our video for today. Thank you for watching. Have a good time.